በዛሬው ቪዲዮ የምናየው ስለ ዩደሚ ፉል ኮርስ ነው። ዩደሚ ላይ እንዴት ነው በነፃ መማር የምንችለው፣ እንደዚሁም ደግሞ የክፍያውን ትምህርት እንዴት ነው በነፃ አክሰስ ማድረግ የምንችለው። በትክክለኛው መንገድ ራሳቸው መምህራኖቹ ፈቅደው ኩፖን ይሰጣሉ፣ ሰዎች በነፃ ትምህርታቸውን አክሰስ እንዲያደርጉ ማለት ነው። እነዛን ኩፖኖች ከየት ነው የምናገኘው፣ ኩፖኖቹን ተጠቅመን እንዴት ነው በነፃ መማር የምንችለው የሚለውን በዛሬው ቪዲዮ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። የቻናሉ አዲስ ከሆናችሁ ሰለሞን እባላለሁ። እንደዚህ አይነት ጠቃሚ ቲፖች የሚመቻችሁ ከሆነ ቤቱን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። እንጀምር። ኦኬ መጀመሪያ የዩደሚ አካውንት ክሬት ማድረግ ይኖርብናል። የዩደሚ አካውንት ክሬት ለማድረግ ጎግል ላይ ሄዳችሁ udemy.com ብላችሁ ጽፋላችሁ። udemy.com ብላችሁ ስገቡ በስተቀኝ በኩል ሎጊን ኤንድ ሳይን አፕ የሚላለ፣ አዲስ ከሆናችሁ ሳይን አፕ ብላችሁ አካውንታችሁን በጉግል አካውንት ወይም ደግሞ በኢሜል አካውንታችሁ አካውንት ክሬት ማድረግ ትችላላችሁ። እዚህ ጋር ስማችሁን እና ኢሜላችሁን አስገብታችሁ ኮንቲኒው ትሉታላችሁ። ወይም እዚህ ጋር ጎግል የሚለውን ክሊክ አድርጋችሁ በጉግል አካውንታችሁ አካውንት ክሬት ታደርጋላችሁ። አካውንታችሁን ክሬት ካደረጋችሁ በኋላ ዩዘር ኢንተርፌሱ ይሄንን ይመስላል። እዚህ ጋር ኤክስፕሎር የሚላለ ኤክስፕሎር የሚለውን ስነቁት የተለያዩ የትምህርት አይነቶች አሉ። ከነዚህ ውስጥ እየመረጣችሁ መማር ትችላላችሁ። ነገር ግን ስፔሲፊካሊ የሆነ አንድ ትምህርት የምትፈልጉት ካለ እዚህ ጋር ሰርች ፎር ኤኒቲንግ የሚለው ጋር መታችሁ የምትፈልጉትን ትምህርት ትጽፋላችሁ። ለምሳሌ እኛ ግራፊክስ ዲዛይን መማር ከፈለግን ወይ ፎቶሾፕ ሊሆን ይችላል መማር ከፈለግን እዚህ ጋር መተን ፎቶሾፕ ብለን እንጽፋለን። ፎቶሾፕ ብላችሁ ስትጽፉ ባይ ዲፎልት የሚመጣው መጀመሪያ የክፍያ ትምህርት ነው። እዚህ ጋር እንደምትወድ በሙሉ የክፍያ ትምህርቶቹ ነው መጀመሪያ የሚያመጣላችሁ። የነዛውን ትምህርት አክሰስ ለማድረግ እዚህ ጋር ኦል ፊልተር የሚላለ እሱን ክሊክ ታደርጉታላችሁ። በመቀጠል እዚህ ጋር ወደ ታች ስትሄዱ እዚህ ጋር ፕራይስ የሚላለ ፕራይስ ጋር ፍሪና ፔድ የሚለው ጋር ፍሪ የሚለው 748 ትምህርት አለ። ስለዚህ እሷን ክሊክ አድርጋችሁ ታበሯታላችሁ። ይሄ ብቻ ሳይሆን ከፈለጋችሁ እዚህ ጋር ትመጡና ሬቲንግ መምረጥ ትችላላችሁ። ለምሳሌ ከ4.5 በላይ ሬቲንግ የተሰጠው 257 ትምህርት አለ። ሬቲንጉን መምረጥ ትችላላችሁ። አይ ችግር የለውም የትኛውም ትምህርት ይመቸኛል ካላችሁ መተው ትችላላችሁ። ቋንቋ መምረጥ ትችላላችሁ። ለምሳሌ እንግሊዘኛ እናድርገው። እንግሊዘኛ 296 ትምህርት አለ በፎቶሾፕ ብቻ የነጻ ትምህርት ማለት ነው። ኤኒዌይስ ዋንስ ኤቭሪቲንግ ካስተካከላችሁ በኋላ እችኛዋን ኤክስ ብላችሁ ስትወጡ በዚህ መንገድ ትምህርቶቹን በሙሉ ታገኛላችሁ ማለት ነው። ምናልባት እዚህ ጋር ስታዩት ካልወደዳችሁት ወደ ታይ ተወርዱና መጨረሻ ላይ እዚህ ጋር ኔክስት የሚላለ እዚህ ጋር ኔክስቷን ቀስቷን እየነካችሁ የተለያዩ አማራጮችን የነጻ አማራጮችን ማየት ትችላላችሁ ማለት ነው። አንዴ ያሳምናችሁ ትምህርት ካለ ወይ ሬቲንጉ፣ ሰዓቱ፣ ምኑ ሁሉ ነገሩ ከተመቻችሁ ያንን ትምህርት ክሊክ አድርጋችሁ ኢንሮል ማለት ነው። ለምሳሌ ይሄ ትምህርት ከተመቸኝ ክሊክ አድርገዋለሁ። ክሊክ አድርጋችሁ ስትገቡ እዚህ ጋር ምንድነው የምትማረው የሚለው እዚህ ጋር በአጭሩ እዚህ ጋር ይቀመጥላችኋል። ይሄን ማንበብ ትችላላችሁ። በመቀጠል ደግሞ እዚህ ጋር ኮርስ ኮንተንቱ፣ ሪቪው፣ ስለ ኢንስትራክተሩ ማወቅ ከፈለጋችሁ እነዚህ የነካካችሁ ማንበብ ነው። ዋንስ ኤቭሪቲንግ ሴት ከሆነና ካመናችሁበት እዚህ ጋር ኢንሮል የሚለውን ክሊክ ታደርጉታላችሁ። ለምሳሌ ክሊክ ስናደርገው የተወሰነ ይቆይና በዚህ መንገድ አካውንታችሁ ላይ ይገባል ማለት ነው። እዚህ ጋር እንደምታዩት ስታርት ኮርስ ይላል። በቃ አውቶማቲካሊ አካውንት ላይ ገባ ማለት ነው። ምናልባት ሌላም መግዛት ከፈለጋችሁ እዚህ ጋር ዩደሚ የሚለውን ክሊክ አድርጋችሁ ተመልሳችሁ ሌላ ትምህርት እዚህ ጋር ሰርች አድርጋችሁ ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል። ቪዲዮ ኤዲቲንግ ብላችሁ ሰርች አድርጋችሁ እንደዛ ትገዛላችሁ ማለት ነው። መማር ስትፈልጉ ሁልጊዜ እዚህ ጋር ማይ ለርኒንግ የሚል አለ። በስተቀኝ በኩል ማይ ለርኒንግ የሚለውን ክሊክ ታደርጉታላችሁ። ከዛ በኋላ እንደምታዩት እዚህ ጋር አካውንታችሁ ላይ ትምህርቶቹ ይቀመጣሉ። እየከፈታችሁ ትምህርታችሁን በትክክል መጎምኩም ነው ማለት ነው። ዩደሚ ላይ በሺዎች የሚቆጠሩ የነፃ ኮርሶች አሉ። እነዛን ኮርሶች በእንደዚህ አይነት መንገድ አክሰስ ማድረግ ትችላላችሁ። ይሄ ብቻ ሳይሆን ዩደሚ ላይ የክፍያ ትምህርቶቹን ራሱ መምህራኖቹ መክፈል ለማይችሉ የተለያየ ሀገራት ላይ ላሉ ተማሪዎች ትምህርቱን በኩፖን በነፃ እንዲማሩ ኩፖኖችን ያድላል። እነዛን ኩፖኖች ከተለያዩ መምህራኖች ይሰበስቡና አንድ ዌብሳይት ላይ ያስቀምጣሉ። እነዛ ዌብሳይቶች ደግሞ የተለያዩ ናቸው። ለዛሬ አንዱን ዌብሳይት እነግራችሁና እዛ ዌብሳይት ላይ ገብተን የክፍያውን ትምህርት ሳትከፍሉ በነፃ ከነ ሰርተፍኬቱ በነፃ እንዴት ነው የምትማሩት የሚለውን አሳያችኋለሁ። አንዳንድ ጊዜ ሰርተፍኬት ላይኖረው ይችላል። አንዳንድ ጊዜ ደግሞ ሰርተፍኬት ሊኖረው ይችላል። ሰርተፍኬት አለው የለውም የሚለው ውስጥ ከገባችሁ በኋላ የምታረጋግጡት ነው የሚሆነው። ብዙ ጊዜ የክፍያው ትምህርት ሰርተፍኬት ይኖረዋል። ግን አንዳንድ መምህራኖች ምን ያደርጋሉ? ትምህርቱን በነፃ ይሰጧችሁና በኩፖኑ ትማራላችሁ። ግን ሰርተፍኬቷን መጨረሻ ላይ አይሰጧችሁም። አንዳንዶቹ ደግሞ ከነ ሰርተፍኬቱ ሙሉን አክሰስ ይሰጧችሁና ትምህርቱን ተምራችሁ ሰርተፍኬቱንም ትወስዳላችሁ። ኤኒዌይስ እናንተ ያንን ትምህርት እንዴት ነው አክሰስ የምታደርጉት የሚለው ላሳያችሁ። ዌብሳይቱ አንሰር ኪው ይባላል። ዝም ብላችሁ ጎግል ላይ ሄዳችሁ አንሰር ኪው ብላችሁ ስትጽፉ ከዛ ኢንተር እንለዋለን። እስከ መጀመሪያ የሚመጣው አንሰር ኪው የሚለው ኢንተር ብላችሁ ትገባላችሁ። ዌብሳይቱ ይህንን ይመስላል። እዚህ ጋር ፍሪ ኮርስ የሚላለ ፍሪ ኮርስ የሚለውን ክሊክ አድርገን እንገባለን። ፍሪ ኮርስ የሚለውን ክሊክ አድርጋችሁ ስትገቡ ወደ ታች ስትወጉ የተለያዩ ካምፓኒዎች የሚያስተምሩት የነፃ ትምህርቶች አሉ። እዚህ ጋር ዩደሚ የሚለውን ክሊክ እናደርገዋለን። ወደ ታች ተወርዱና ይሄው እዚህ ጋር እንደምታዩት የሁሉ ትምህርት ነው። በጣም ብዙ አይነት ትምህርት ነው ያለው። የፈለጋችሁትን ትምህርት እዚህ ጋር ክሊክ እያደረጋችሁ መማር ትችላላችሁ። እንዴት
ምንድነው መማር የምንችለው? ለምሳሌ እዚህ ጋር የመጀመሪያው ማይክሮሶፍት ኤክሴል የሚል አለ። እዚህ ጋር ኢንሮል ፎር ፍሪ ማለት ትችላላችሁ የማይክሮሶፍት ኤክሴሉን። ከዛ በኋላ አውቶማቲካሊ ወደ አካውንታችሁ ነው የሚሄደው። ኦልሬዲ እዚህ ጋር ሳይን ኢን ስላለን ወደ አካውንታችን ገብቷል። እዚህ ጋር አይታችሁታል። አሁን ለምሳሌ ይሄኛው ብር አለ። ያን ኩፖኑ ኤክስፓየር አድርጓል። መማር አልችልም። ለምሳሌ እኔ በዚህ ማለት አሁን ይሄን እንደዚህ አይነት ነገር ሲያጋጥማችሁ ወይኔ ይሄ ነገር ውሸት ነው ምናምን ሳይሆን ወደ ኋላ ተመልሳችሁ ሌላ ነው መሞከር ያለባችሁ። ምክንያቱም መምህሩ ለአንድ ወር ሊሆን ይችላል ኩፖኑን የሚሰጠው ወይም ለ15 ቀን ሊሆን ይችላል ኩፖኑን የሚሰጠው። እኔ አሁን ክሊክ ያደረኩት መምህሩ ኩፖኑን ከሰጠ ኩፖኑ ኤክስፓየርድ ካረገ በኋላ ነው ይሄንን ነገር ክሊክ ያደረኩት። ኤክስፓየርድ አድርጎ ራሱ ዘ ዌብሳይት ላይ ሊቀመጥ ይችላል። እንደዚህ አይነት ነገሮችን አንደርስታንድ ማድረግ ይኖርባቸዋል። ይሄንን የምላችሁ ለምን መሰላችሁ? ባለፈው በኮርሴራ በሰራሁት ላይ የመጀመሪያው ሞጁል ይከፍቱልንና ሌላው ሞጁል አይከፈትም የሚል በጣም በተደጋጋሚ ጥያቄ ይጠይቁኛል። እንደዚህ አይነት ነገር ሀፕን ሲያደርግ ዲፈረንት ካምፓኒ የለቀቀውን ትምህርት ደግሞ መሞከር ሁለተኛው ኦፕሽን ነው። ለምሳሌ አማዞን የሚባለው ካምፓኒ ዴታ አናሊሲስ ሊያስተምር ይችላል። ጉግልም ዳታ አናሊሲስ ሊያስተምር ይችላል። በተለያየ ካምፓኒ ግን ተመሳሳይ ትምህርት ስለሚለቀቅ ያንን ትምህርት በሌላ ካምፓኒ የተለቀቀውን ሄዳችሁ እንደዛ አፕላይ ማድረግ ትችላላችሁ። ሜቢ ሁሉም ላይ ከታገደ ኮርሴራ ፕላስ ላይ ገብቷል ማለት ነው ትምህርቱ። ስለዚህ ወይ ትምህርት መቀየር ነው ወይ ደግሞ ጊዜ መጠበቅ ነው እንግዲህ እስኪለቁላችሁ ድረስ። ስለዚህ የሆነ ነገር አልሰራም ሲላችሁ ቶሎ ብላችሁ መታችሁ ቪዲዮ ውሸት ነው ይሄ ነገር አይሰራም ከማለታችሁ በፊት ዲፈረንት ኦፕሽኖችን ለመሞከር መጀመሪያ ሞክሩ። ይኸው እያሳዩዋችሁ ነው። ይሄንን የማሳያችሁ ለምንድን ነው አሁን አይሰራም ብለው አንዳንድ ልጆች ወደ ኋላ እንዳይሉ አንድ ሞክረው የሚመለሱ ሰዎች ስላየሁኝ ነው። እና ይሄው ሞክሬ ያሳያችኋለሁ። ይሄ አይሰራም ኤክስፓየርድ አድርጓል። አሁን ደግሞ ቀጣዩን አሳያችኋለሁ ኤክስፓየርድ ያላረገ ማለት ነው። የቅድሙ ለምሳሌ ኤክሴል ነው አይደል እምቢ ያለን። ስለዚህ አንድ ሰው ኤክሴል መማር ከፈለገ ያኛውን ክፈል ሲሉት ወደ ታች ሲሄድ ይሄው ሌላ ኤክሴል ላገኘ። ስለዚህ እቺን መጥቶ ኢንሮል ፎር ፍሪ እንላታለን። 19.9 $20 ነበር። ይሄው ፍሪ ሆኗል። 3 ቀን ነው የቀረው ኤክስፓየርድ ሊያደርግ። 3 ቀን ነው የቀረው ማለት አሁን ይሄን ቪዲዮ አንድ ሰው እያየ ይሄ ቪዲዮ ከተለቀቀ ከ4 ቀን በኋላ ከሆነ ይሄን ነገር ክሊክ ያደረገው አይሰራለትም ማለት ነው። ኤኒዌይስ ኢንሮል ኦልሬዲ በቃ ፍሪ ሆኗል። እዛ ብሩ ላይ አስምሮበታል። ነፃ ነው። 100% ኦፍ ሆኗል ማለት ነው። ኢንሮል ነው ካልነው በኋላ እዚህ ጋር የቁልፍ ምልክት አለ። ኢንሮል ነው የሚል ይሄው $0 ነው እንዳለ ዶላሩ ተከፍሎልኛል። ኦርደር ሰመሪ እያንዳንዱ ልክ እንደተከፈለ ተደርጎ ነው የሚታየው። ስለዚህ ኢንሮል ነው ስለው ይሄው እዚህ ጋር እንደምታዩት አውቶማቲካሊ ወደ አካውንቴ ገብቷል ማለት ነው። ስታርት ኮርስ ካልኩት ትምህርቱን ቀጥታ መማር እችላለሁ። ወይም ደግሞ ኤኒታይም ሌላ ጊዜ መማር ስትፈልጉ እዚህ ጋር ማይ ለርኒንግ የሚለው ጋር እየነካችሁ ትምህርታችሁን መከታተል ትችላላችሁ። ለምሳሌ ማይ ለርኒንግ ስትሉት ቅድም አንድ ትምህርት ነበር፣ አሁን ግን ይሄው 2 ትምህርት ሆኗል። ኤክሴሉም አለ እንደዚሁም ፎቶሾፕም አለ። ስለዚህ በእንደዚህ አይነት መንገድ ዩደሚ ላይ የክፍያውንም በነፃ እንደዚሁም ራሳችሁ ዩደሚ በነፃ ብለው የለቀቁትንም ያለ ክፍያ በነፃ መማር ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ እንዳረሱ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ይመቻችሁ።